እንደምንስ ከዚህ ሰዓት ቆያችሁ? እንደምንስ አመሻችሁ? እኔ የምመሰክረው ሰሜን ጎንደር አገሬ ሰሜን ጎንደር ነው። ዳባት ወረዳ ይባላል። የዓለም ስሜ ጤና ንጉሴ ይባላለሁ። የመጽሐፍ ስሜ ወለተ ስላሴ ይባላለሁ። በቅዱስ ሚካኤል ተራዳይነት፣ በቅዱስ ገብርኤል አማላጅነት፣ በድንግል ማርያም እንባና ጸሎት፣ በበራው መናይ አባታችን በአባ ዮሐንስ እንባና ጸሎት ተራዳይነት ብዙ ነገር ተደርጎልኛል። ከብዙ በጥቂቱ እንዲህ ስል መሰክራለሁ። ከኔ እስከ ቤተሰቦቼ እኔ ማለት በመጀመሪያ ድግምት አይነት ጥላ ብዙ ነገር ነበረብኝ። የበሽታው አይነት ዘርዝር ያልጨርሰው 18 ዓመት ድግምት የ18 ዓመት ድግምት ከዚህ ነው የለቀቀኝ። 18 ዓመት 15 ዓመት ጸበል ይጃለሁ። 15 ጸበል ይጃለሁ። ይሄ 15ኛዬ ነው። ያ ሁሉ ጸበል መድኩኝ፣ ሐኪም ቤት መድኩኝ፣ ደፍተራ መድኩኝ። 10 ያላነሰ ጠንቋይ ደፍተራ ይጃለሁ። ምንም መፍትሄ አላገኘሁም ገንዘቤን ከመጨረስ ውጭ። ድግምት አጋንንት የጨፈጨፈውን ገንዘብ አልፎ በጠንቋይ በደፍተራ ነው የምጨርሰው። አለብስም አልረገጥም። ደፍተራና ጠንቋይ ነው ሲጨርሰው የነበረ። አዚ መጥቼ ግና ያለ ምንም የዞስ አልከፈል። አያችሁት? የአባታችን እንባና ጸሎት እንዴት እንደሚረዳና ባጭሩ ነው የምነግራችሁ፣ ብዙ አይደለም። ሲደመር ለቤተሰቦቼ በድግምት በዛር ቡዳ ተጠልፈው ሰላም የላቸው፣ ፍቅር የላቸው። አንድ ወንድሜስ ባይደንቃቸው አባቴ 3 ቀን አንገቱን አንቆት 3 ቀን አንገቱን አንቆት ና ልግደል ና ለረድ ሰላም የላቸው እስካሁን ሁላ። እኔ ተፈጠርኩ ጀምሬ በተለይ አንድ ወንድሜ ምንም ሰላም የለውም በቤተሰቡ ጋር። እሱ እኔም በተመሳሳይ ሰው ምን ይመስላል ከባድ እስከ ዘመዱ አውሬ ጎበዝ ሰው እንደ ሰውኛው እንዴት አውሬ መስሎ ይታያል? አውሬ ነው የሚመስለኝ ነበር እስካሁን በአዝች ገዳም እስከምገባ ማለት ነው። ሰው አይመስለኝ፣ ባዱ ዘመዱ ያስጠላያል። አልቀብር፣ የታመም አልጠይቅ፣ የወለደ አልጠይቅ። በዚህ እድሜ በቃ ሰው አውሬ ይመስላል። ጭራሽ ሀዚ ከመጣው ግና ሰው ምን መስሎ ታየኝ? እንኳን ዘመዱ ባዱ ራሱ የሰው ስስት አደረብኝ። ሰውም በተመሳሳይ እኔን ያከብራል። እልል ብላችሁ አመስግኑልኝ። ያ ሰውን የሳከብረው እኔን የበለጠ በቃ በአይናችን ክብር ይስፋ ለድንግል ማርያም፣ ለቅዱስ ሚካኤል፣ ለወንቅሸቱ ቅዱስ ገብርኤል። እልል ብላችሁ አመስግኑልኝ። እውነቱ ከዚህ በተጨማሪ ቤተሰቦች አሁን ሰላም ሰፍ ነው። ያን እንዳውሬ የነበረው ወንድሜ አሁን እርሻ እኔ ልረስላችሁ ሁሉንም ልረስና ልስጣችሁ። በጥቅሉ ቤተሰቦች ሰላም ሰፍነዋል። ለኛ የደረሰ ለእናንተ ይድረስላችሁ። እልል ብላችሁ አመስግኑልኝ። ሌላ ጸበል ተቀምጬ አንዲት ልጅ የበረከት በሷ ከዚህ ወስዳ አንድ ጉንጫ አጠጣሽ። ከዛን ጀምሮ ሳምንት ባልሞላ ውስጥ እያሽከረከረ አጎት፣ አክስት፣ እህት፣ ወንድም ማንም አልተከተለኝ። 2 ዓመት ያልሞላውን ሕፃን አዚ ገባው። አሁንም ሰው የለኝም፣ ብቸኛ ነኝ። ብቸኛ ነበርኩ በሰው ዘንድ። አባቴ ግን አባት የሌለኝ አባቱ ነው፣ እናት የሌለኝ እናቱ ነው፣ ወንድም የሌለኝ ወንድም፣ አጠቃላይ ዘመድ የሌለኝ እሱ ሁሉ ነገሩ ሆኖ ለእኔ ብጠጣም ባልጠጣም የበረከት ስራ እሱ በፈቀደው እያሰራ በበረከት ስራ ብዙ ነገር ተደርጎልኛል። እና ለእኔ የደረሰ ለእናንተ ይድረስላችሁ። በእርግጥ ብዙ ነገር ምለው ነበረኝ፣ ግን ለእኔ የተደረገልኝ በእኔ አንደበት ተናግሬ አልጨርሰውም። ከብዙ በጥቂቱ እንዲህ ስል መሰክራለሁ። ጨርሻለሁ። አመሰግናለሁ። በመጀመሪያ እንደምን አመሻችሁ የእግዚአብሔር ቤተሰቦች፣ የቅዱስ ገብርኤል ቤተሰቦች። እኔ ቅዱስ ገብርኤል ያደረገልኝን
ከብዙ በጥቂቱ መሰክራለሁ። የመጣሁት ከአረብ ሀገር ከኩዌት ነው። ትውልድ ቦታዬ ደብረ ብርሃን ነው። እኔ በኩዌት ሀገር በስደት ስኖር እስር ቤት ነበርኩ። እስር ቤት ሆኜ አንድ ጓደኛዬ ቅዱስ ገብርኤልን ጥሪው ትፈቻለሽ አለች። እውነትም ጠራሁት፣ ደረሰልኝ። ይኸው ዛሬ ፊታችሁ ቆሜያለሁ። እግዚአብሔር የተመሰገረ ይሁን። የዛሬ 7 ዓመት የወንቅሸት ገብርኤልን አውቄያለሁ። እናቴ ታማ ጠርቼው አላሳፈረኝም፣ ደርሶልኛል። ወንድሜ ታሞ ለምኜው ቅዱስ ገብርኤል ከኦፕሬሽን አድንልኝ ብዬው ሳይሆን ቀርቷል። ዛሬ እየሰራ እንደ ሰው እየወጣ እየገባ ነው። እኔም ከስደት ሀገር ለሀገር ያብቃኝ። እዚች ቦታ ላይ ቆምኩባት እንደ ሰው እኔንም አቁመኝ ብዬ ነበረ ሳይገባኝ ዛሬ ፊታችሁ ቆሜያለሁ። ቅዱስ ገብርኤልን አመስግኑልኝ። እኔ ባለማዊ የምኖር ስለ ሃይማኖቴ ምንም አላቅ ሰው ነበርኩ። ግን ያቺ ልጅ እዛች እስር ቤት ውስጥ ሆና የአባታችንን ስምና ቤተክርስቲያን የወንቅሸት ገብርኤልን ነገረችኝ። ከዛን ቀን ጀምሮ እኔ ህይወቴ ሁሉ ተቀየረ። እግዚአብሔር የተመሰገነ ይሁን። ወዳለፈው ህይወቴ ታሪክ ሆኗል። ዛሬ ግን እንደ ሰው ጸልያለሁ። እንደ ሰው ሃይማኖት ቤተክርስቲያን ሁሉንም ጾም ሁሉንም አውቄያለሁ። ለኔ ደረሰ፣ ለሁላችሁም ይድረስ። ለኔ ብዙ ተደርጎልኛል። ተናግሬ አያልቅም። ግን እግዚአብሔር ለኔ እንደደረሰ ለሁሉ በተለይ ስደት ሀገር ይችን ቦታ ይችን የቆንኩባትን የሚመኙ ብዙ አሉ። እኔ ብዙ ሌሊት ብዙ ሰዓቶችን አልቅሻለሁ። ጌታዬ ሆይ ይችን ደጅህን አስረግጠኝ ብዬ ዛሬ እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ። እኔ ስሜ ውባለች ጋሻው እባላለሁ። ከታች አርማጭሆ ወረዳ አሸሬ ከተማ ነው የመጣሁት። እኔ የተደረገልኝ ብዙን ልዘረዝረው አልችልም፣ በጥቂቱ ነው የምዘረዝረው። 2006 ነው ወንቅሸትን ማውቀው። 2006 እህቴ ታማ ነው ይዣት መጥቼ ነበረ። እሷም ተፈውሳለኝ መስክሬ ሄጃለሁ። አሁን ደግሞ 2011 ላይ መጥቼ ባዶነት ይሰማኝ ነበር፣ ብቸኝነት ይሰማኝ ነበር። ከቤተሰብ መሀል ቁጭ ብዬ እንኳን ባዶነት ይሰማኛል። ምንም ነገር የለኝም። ብር ይዤ ብር ያለኝ አይመስለኝም፣ ወገን ይዤ ወገን ያለኝ አይመስለኝም። የሆነ ብቸኛ ልብ ነበረኝ። ከዛ በኋላ ግን ከ2011 መጥቼ ከዚህ ተሳልኩና እባክህን ቁሜ ልመሰክር፣ እንደ ሰው አድርገኝ፣ ሰው መሆንበትን መንገድ አንተ ፈጠርልኝ። በምን መንገድ ሰው እንደመሆን አላቅም። በቃ ግን ብር ሳይሆን ሰው ሳይሆን ልጄን ሰጠኝና ሰው እንደሆነ አደረገኝ። ማህበር መጠጣት ጀመርኩ። መውለድ አልችልም፣ ምንም ነገር አልጠቀም፣ ግን አልወልድም። ለምን እንደማልወልድ ጠይቄ አላውቅም። ራሴን ጠይቄ ተመርምሬ የትም ቦታ ሂጄ አላውቅም። ግን ከዚህ ተስዬ ተሄድኩ በኋላ ወልጃለሁ። 2012 ላይ ነው የወለድኩት፣ በአመቱ ማለት ነው። ቁሜ እንድመሰክር ፈልጌ እስካሁን ሳልመሰክር የቆየው ልጄ ራሷ ባንደበቷ መናገር እስክትችል ፈልጌ ነበረ። አሁን ግን አስገደደኝ። ልችለውም ልቆይም አልቻልኩም። ከዛም ገንዘብ ደግሞ ያለኝ የቤት ቁሳቁስ እንኳን ባዶ ነው፣ ዋጋ ያወጣል የሚባል ነገር አልነበረኝም። እስኪ እንዲኖረኝ አድርገኝ ብዬ ነው ለምኜ የነበረ። የቤት ቁሳቁሴን ሞልቼ ፈልጌ የነበረ ቤት እንዲኖረኝ ነው። ቢያንስ እንኳን የካርታ ቤት አይኖረኝ፣ ለጨረቃ ቦታ አብቃኝ እባክህን ብዬ ለምኜ ነበር። ጎንደር የጨረቃ ቦታ ገዝቻለሁ። በጣም ተደስቻለሁ። እንደኔ የምኞታችሁ ይሳካ። እልል ብላችሁ አመስግኑልኝ። እንደኔ ወልዳችሁ ከዚያ ወደ ምረት ለመመስከር ያብቃችሁ። ህይወታችሁ ይስተካከል። እንደኔ አባታችን ለገዳማቸው ያብቃልን። እድሜያቸውን የማቱሳላ እድሜ ያድርግልን። አመሰግናለሁ። ሰላም አላችሁ። እግዚአብሔር ይመስገን። እኔ የመጣሁት ከአዲስ አበባ ደብረ ዘይት ነው የመጣሁት።
እና ከዚህ ገዳም ስመጣ በህልሜ ተጠርቼ ነው የመጣሁት። አገሬ ብናት ወረዳ ነው። ጎጥ ጉና ጊዮርጊስ ይባላል። ልዩ ጎጥ ደግሞ ሳብዳ ማርያም ትባላለች። ስሜ ሀብታማ ዘንጊ እባላለሁ። የመጽሐፍ ስሜ ደግሞ ወለተ መስቀል እባላለሁ። እና እኔ ወደዚህ ገዳም እንድመጣ የሆንኩት በህልም ተጠርቼ ነው። በህልሜ ነው ወደ ወንቅሸት ገዳም ሂጅ ተብዬ ተነስቼ መጣሁ። ከባህር ዳር ወዲህ አላውቀውም፣ እየጠየቅኩ ነው የገባሁት። የዛሬ 2 አመት ነው የመጣው። እና ከዚህ ስመጣ በቃ ብዙ ነገር ነው የተደረገልኝ። ብዙ ነገር ተደርጎልኛል። የቤት አምልኮት ነበረ እናቴ የምታመልከው። ያንን የቤት አምልኮት በቃ ገብርኤል በራሱ ጊዜ ጠርቶ ሁሉን ነገር አድርጎልኛል። በውስጤ በሆዴ ውስጥ እበጥ ነበረ፣ እሱን ወጥቶልኛል። በማህፀኔ እንደ ክር እየተመዘዘ ነው የወጣልኝ። ያ ሁሉ ወጥቶልኛል። የቤት አምልኮቱ ራሱ በቃ እናቴ በጣም ታመልከው ነበረ። አትንኩት፣ አትዩት፣ በሱ አካባቢ አትሂዱ እየተባለ የቡና ቤት ተዘጋጅቶለት በዚያ ውስጥ ነበር የሚመለከው። የተለያየ ቁሳቁስ የሱ ማምለኪያ አለ። ያንን ሁሉ አትንኩ እየተባለ በጣም በስነ ስርዓት በሚገባ ተከብሮ ነበረ የሚመለከው። እና ያንን ሁሉ አምልኮት እየተደረገለት ወንዶቹን እስበስ በዱላ ያደባድባል፣ ሴቶቹ ትዳር እንዳንይዝ ያደርጋል፣ ከባል ጋራ ያፋታል፣ ሁሉን ነገር ያደርጋል፣ እስከሚበቃው ያሳድደናል። ያ ሁሉ እየተደረገለት ብዙ ነገር ቤተሰቡን ያተራምሳል። እና ያ ሁሉ ነገር እግዚአብሔር በቸርነቱ የአባቴ ጸሎት የበረሃው መነኝን ታየ። በጸሎታቸው ሁሉን ነገር አድርገውልኝ ያ ሁሉ ተወግዶ አሁን ለምስክርነት ነው የመጣሁት። የዛሬ 2 አመት መጥቼ 3 ወር ተጠምቄ ተመልሼ ሄድኩ። ልጆች እየተማሩ ነበረ። ካተመረቁልኝ እንደገና ደግሞ ካገቡ ትዳር ካያዙ መጥቼ ቁሜ መሰክራለሁ። ካቦታ ላይ ተመልሼ መጥቼ ሁሉን ነገር ካደረክልኝ ይሄን የቤት አምልኮት ሀላይ ቅርንጫፉን ካስር ግንዱን ነቅለህ ኮተቱን ሁሉ አንጥቼ ካንተ በር ላይ ለመጣል ለመወርወር ካበቃኸኝ ቁሜ በቃ በቤተ ክርስቲያን ቁሜ መሰክራለሁ ብዬ ተስዬ ነበር የሄድኩት። እግዚአብሔር የጠየቁትን ሁሉ ነገር አድርጎልኝ በቃ ስሩ ሁሉ ነግሎ የቤት አምልኮቱ ኮተቱን ሁሉ በቀደም የገብርኤል የሱ ማምለኪያ የሱ መቋደሻ የሱ ሁሉ ነገር የሚደረግለት እቃ በሙሉ ሰብስቤ ይዤ መጥቼ ከአባቴ ገዳም ላይ ለመጣል አብቅቻለሁ። እልል ብላችሁ አመስግኑልኝ። እንደምን ዋላችሁ? እኔ ስሜ አንችናሉ ዘላለም እባላለሁ። የመጣሁት ከሞጣ ወረዳ ነው። እኔ በአባታችን እርባና ጸሎት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳኢነት የተደረገልኝን ነገር እንዲህ ስል እመሰክራለሁ። እህቴን በጣም ያማት ነበር፣ ቁስል ነበር የሰራ አካላቷ። ለ7 አመት ያህል በየጸበሉ በየሀገሩ ጸበል ሕክምና ስትለፋ ኑራ አምና 2016 ላይ ሐምሌ ላይ ይዤ መጥቼ 1 ወር ከ2 ሳምንት በመጠመቅ ድናድኛል። እልል ብላችሁ አመስግኑልኝ። በሁለተኛ ደግሞ ባለቤቴ አይኑን በጣም ያመው ነበረ፣ ይጋርደው ነበር እይተውን ሁሉ። እዚህ መተን አብረን ከሷ ጋር 1 ወር ከ2 ሳምንት በመጠመቅ ድኖልኛል። እልል ብላችሁ አመስግኑልኝ። በሶስተኛነት ደረጃ ባለቤት የሚሰራበት ሀገር ትንሽ ራቅ ያለ ነበርና እኛም ስንመጣ መንገዱ ብዙም ሰላም አልነበረም። ለአደባባዩ ለአውደ ምሕረት ለቦታ ካበቃ ብዬ ተስዬ ነበረ። ያው ለቦታው አውቅቶኛል። እልል ብላችሁ አመስግኑልኝ። በኃያሉ እግዚአብሔር ስም እንደምን ዋላችሁ? በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ እንባና ጸሎት አሁን እንደምን ዋላችሁ? እኔ የመጣሁት ከሰሜን ወሎ ግዳን ወረዳ ነው። ስሜ ገበያነሽ ውብነህ እባላለሁ። እኔ እንዲህ ስል እመሰክራለሁ። መጀመሪያ ስለ ራሴ
በ2012 ነበር የመጣሁት። የኩላሊትና የደም ግፊት በሽተኛ ነበርኩ። አሁን ሁሉንም ወንቅሸት ቅዱስ ገብርኤል መጥቼ በመጠመቄ ከሁሉም በሽታ ነፃ ሁኛለሁኝ። እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። እንደምን ሰዓት ቆያችሁ? እኔ የምመሰክረው እኔ የመጣሁት ከማዕከላዊ ጎንደር ነው። ስሜ ወለተ ኢየሱስ እባላለሁ። እኔ ከፊታችሁ የቆምኩኝ ፍጹም ኃጢአተኛ በሆነም በቸርነቱ ለዚህ ሰዓት ላደረሰኝ እግዚአብሔር የተመሰገነ ይሁን። በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳይነት በአባታችን አባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ እንደምታዩኝ ኃጢአተኛ ነኝ። ከዚህም አልቆም ቆሻሻ ወራዳ ነኝ። ግን በቸርነቱ ለዚህ ሰዓት አድርሶኛል። እግዚአብሔር ይመስገን። አምና የምታውቁኝ ታውቁኛላችሁ። ከዚህ ቦታ በጣም ከባድና አስቸጋሪ ነበርኩኝ። ከባድ ነበር። ያው የምታውቁኝ ታውቁኛላችሁ። አእምሮዬን ስቼ መቆጣጠር አልችልም ነበር። ሁሉ ይመታኝ ነበር። ጫካ በጫካ ነበር የሚሰደኝ። አእምሮዬን ስቼ በሰው ሀገር በጣም ከባድ ነበር። 4 ቀን በጫካ ነበር ያደርኩት። ልብስ አልባ ምንም አልባ ፋዘርን ነበር ምንም ወገኖቼ በጣም ከባድ ነው። 4 ቀን በጫካ ምንም አልባ ምንም አድር በዚህ ሰዓት ከባድ ነው። አምላከ ቅዱስ ገብርኤል ከዚህ መጥቼ ተጠምቄ እምነቱን በመቀባት ጸበሉን በመጠጣት በቃ ለዚህ በቅቻለሁ። ለቅዱስ ገብርኤል ለአባታችን ባጸሎት ለዚህ በቅቻለሁ። እልል ብላችሁ አንዴ ያመስግኑልኝ። ሁለተኛ የምመሰክረው ስለ ቤተሰቦቼ ነው። ቤተሰቦቼ በጣም እህቴ ከ2008 ነበር ገዳሙ የምታውቀው። ከዚህ መጣ ተጠምቃ ድና እንደ ማንኛውም ሰው መሄድም መማርም አትችልም ነበር። እንደ እግዚአብሔር ቸርነት በአባታችን ባጸሎት እንደ ማንኛውም ድና ተፈውሳ ትምህርት ላይ ትገኝ ተዚያው ደምረት ላይ ትገኝልኛለች። ለኔ የደረሰ ለእናንተ የሚደረግላችሁ እልል ብላችሁ አመስግኑልኝ። አባቴ በጣም ውሎ ይመጣ በጣም እንጣላ ነበር። ግን አሁን አምላከ ቅዱስ ገብርኤል በቸርነቱ እምነቱን በመውሰድ ጸበሉን በመርጨት አሁን እንደ ማንኛውም ሰው በቃ ፍቅር ሆነን እንገኛለን። ለኛ የደረሰ ለእናንተ የሚደረግላችሁ። እንደምን እስከ ሰዓት ቆያችሁ? አሜን። ጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ያው እኔም የመጣሁት በመጀመሪያ ጎንደር ከተማ ቀበሌ 6 ነው የመጣው። የምመሰክረው ላጎቴ ነው። አጎቴ የሚኖር ደብረ ብርሃን ከተማ ውስጥ ነው እና አጎቴ ዶክተር ነው እና አዛ እያለ ሳለ ያው ገንዘብ አለው ብለው ሽፍቶች 1 ወር ሙሉ አግተውት ነበረ እና አሁን በበቀደም ሐሙስ ዕለት ነው ምናምን ለሞኖክሲዎች እጀ እስኪ ለአባታችን ጸሎት እንዲያረጉለት ምናምን ብዬ መጽሐፍ ስሙን ነግሬያቸው ነበረ። ሐሙስ ዕለት እንደነገርኳቸው ዓርብ ዕለት ተለቀቀ። ብር ሳይጠይቁ ምን ሳይሉት እግዚአብሔርን እልል ብላችሁ አመስግኑልኝ። እና እኔ ደግሞ ሌላ የምላችሁ ነገር ጎንደር ከተማ ሰርግ በሰንበት ትምህርት ቤት ወደ 9 ዓመት አገልግያለሁ። በማህበረ ቅዱሳን ያገለገልኩ። አዛ ሳገለግል ስለ አባታችን ያው ብዙ ነገር እየተባርኩ ነው ያደኩ። ሃይመሮዬ ጭንቅላቴ በእነሱ ተበርዞ ነበረ። እኔ ብዙም በማላውቀው ነገር ማለት ነው። ግን እዚህ ስመጣ ያየሁትና የምሰማው ነገር በጣም የተለየ ፍጹም ሆነብኝ። ከመጣው 2 ሳምንቴ ነው። ለእናንተ ልቦናችሁን ይመልስላችሁ። አባታችን በሰላም ወደ ገዳሙ ያምጣልን። ጠላቶቻቸውን ያው ጠላቶቻቸው መቼም ሁላችንም እናውቀዋለን፣ ከግራቸው ሰር ይጣልን። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆይ።